እንዴት አደርሽ? አለ አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነውን ጊዜ እያሰብኩ ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም እያሰብሽው ነበር? አይ ደስ ይላል። ቃል የምን ማክበር ነው? ቢሆንም ምንም ቢሆን አንድ አዲስ ሰው ሊቀላቀል ነው። ታዲያ ይሄ ያልተከበረም ሊከበር ይችላል። እሱማ ከጄሪካ እንዴት ናቸው? መቼም እንደ ድሮ ፊት እያነሳት አይደለም። እየተንከባከባት አይደለም። ከፍቷታል መሰለኝ አለችብኝ እኮ። እኔ ገንዘብ መሆን ብቻ ነው የሚመለከት። እባክህ አታሰቃየኝ። እኔ አይደለሁ ስራሽ ነው የሚያሰቃይሽ። ትሰሚኛለሽ? ያኔ ያጣሁትን እያንዳንዱን ነገር አሁን ማግኘት እፈልጋለሁ። እውነት እልሃለሁ ምንም ገንዘብ የለኝም። ታዲያ ባልሽን ተቀቢው። ምን ብዬ? እኔ ምን ብለሽ ነበር የምትቀበል? ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ ነው። እመኝ፣ እኔን የተሰማኝን ስሜት እንዲሰማሽ ነው ማድረግሽ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉም ነገር አበላሹ። እሱ የገባኝ አንቺን ሳገኝ አሁን ወጣ። እሺ ግን አምነን ምን ይላል? ይህን መታጠቢያ ቤት በመኝታ ቤቷ ለፊ መጋራት ነው ያናደዩ። እንግዲያውስ እዚህ ማድረግ ትችላለህ። እሺ ጋሽ ደስ አዎ፣ የወይዘሮ ሜርሲ ባል አቶ ሀልዱ የት እንዳለ ማወቅ ችያለሁ። የምርህን ነው? አዎ። የት ነው ያለው? እሱን ነገ በአካል የምናወራው ይሆናል። በዛሬው ድራማችን ላይ የጄሪና የሙስጠፋ ጉዳይ ምንድን ነው? በሁለቱ መካከል ያላቸው ግንኙነትስ ምን ይመስላል የሚለውን እናያለን። ሌላው ጄሪ አሁን ላይ ያለችበት አሳሳቢ ደረጃ ላይ እንዴት ይህንን ነገር በድል ትወጣዋለች የሚለውን ሌላ የወጥመድ መንገድ እየዘረጋች እናያለን። በዚህም የአቶ አምነን ጓደኛ ፔሊንን ለራሱ ለማድረግ ጄሪን ይጠቀምባታል። ጄሪን በዚህ ሀሳብ ተስማማበትና ጄሪን አሳልፋ የምትሰጣት ፔሊን ለገንዘብ ስትል ትቀይራታለች። ሌላው ሙስጠፋ አሁን ላይ ያለው ነገርና የመጣበት ሀሳብ ሙሉ ከሽፎበታለኝ። ምክንያቱም ሀሳቡን የሰረቀችዋ ጄሪ በቀሉን ለመበቀል ይበልጥ ተመችቶታል። ለዚህም በዚህ 2 ቀን ውስጥ 500,000 ብር ማሰጪ ከሆነ ያለው ሚስጥር በሙሉ ይፋ አደርግልሻለሁ ይላታል። ለዚህም 500,000 ብር አይደለም 1 ብር አታገኝም ያለችዋ ጄሪ ምን ታደርጋለች የሚለው እናያለን። የመርሲ ባል ማን እንደሆነ አሁን ላይ ወደ ወይዘሮ ሞርዚና ስናመራ ሞርዚና ያለችበት ሁኔታ እያጣራች ስለነበረ የወይዘሮ ሜርሲ ባል ማን እንደሆነ ይፋ አድርገዋለች። ለዚህም ደግሞ በሚስጥር ሆኖ ቃል የሚሰራላት ለወይዘሮ ሞርዚና እውነቱን ዛሬ ይናገራል ማለት ነው። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም ብያልኩኝ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። ነባር ቤተሰቦቼ እንደተለመደው ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጅና ልብ አንጠልጣይ የሆነው የድር ተከታታይ ድራማ በክፍል 15 ነው። ድራማችን ሲጀማምር ጄሪና ሙስጠፋ ተፋተው እናያቸዋለን። ለዚህ ሙስጠፋ አላማው የነበረው ሲፈንን ለመርዳትና በወንድምነት መስሎ፣ ነገር ግን ሲፈን በቅሏ ለመውጣት ስትል ሙስጠፋን ስትጠቀምበት እናያለን። ሲፈን አንድ ያላወቀችው ነገር አለ። የቀድሞ እጮኛ ማን እንደሆነችና ይኖረው አይኖረው ስለሱ የግል ታሪክ የምታውቀው ጉዳይ የላትም። ለዚህም ምንም ባለማወቋ አሁን ላይ ጄሪና ሙስጠፋ ሲፋጠጡ ምንም ማየት እንኳን አልቻለችም። ሙስጠፋ ጄሪን እንዳያት በጣም ነበር የተመሰጠው። እሷን በድንጋጤ ሙስጠፋ በማለት ትጠራዋለች። በሁለቱ መካከል ያለው ግንኙነት ምን ይመስላልኝ? ሻይ ልቅዳ ብላ የሄደችዋ ሲፈን ስትመለስ ሁለቱ ተፋጠው ብታያቸውም ጄሪ እንግዳዬ ነው ሙስጠፋ ይባላል እባክሽ ታዋቂው ትላታለች። ለዚህም ሙስጠፋ እባላለሁ በማለት አንቺስ ይላታል። ታዲያ በሀፍረትና በድንጋጤ የተናጠችው ጄሪ ምንም ምላሽ ባለመስጠቷ
እንዴ ታዋቂው እንጂ ምን ሆነሻል ትላታለች። በዚህ መካከል እኔ ስሜ ጄሪ ይባላል በማለት አፍራ እናያታለን። በስተመጨረሻም እንግዲህ ጄሪ በድንጋጤ ብዛት ወደ ክላሷ እየሮጠች ትሄዳለች። በዚህም ፊቱና ከለሩ የተቀየረው ሙስጠፋ ባየው ነገር በጣም ይደናገጣለኝ። ቆይ በዚች ቆንጆ ተበለጥሽ ለማለት ልታሸማቅቀኝ ነው? ቆይ እንዴት ይች ሴት እዚህ ቤት አለች? በማለት ሙስጠፋ ሲጠይቅ መርሲንም ሲፈንም በዚች ሴት እንደተበለች ልታሸማቅቀኝ ነው? እሱ ሌላ ጉዳይ ነው። ስለዚህ እሷ ናት የአምነን ሚስት የተመረጠችው ትለዋለች። አረ እባክሽ የምርሽን ነው? እሷ ናት እንደ የአምነን ሚስት በማለት ይጠይቃታል። ምንም እንዳልተፈጠረ ነገሩን ደባብሶት ያልፋል። በስተመጨረሻም ጄሪ እያለቀሰች ባለችበት ሰዓት ቆፍጠን ብሎ እንግዲህ ሙስጠፋ ጄሪ ወዳለችበት ክላስ ይሄዳል። አምነንና ፒሊን ባሳለፉት ነገር ደስተኛ ሆነው ወደ ክላሳቸው ይመጣሉ። እቤት ከመግባታችን በፊት እባክሽ ነዚህ ትንሽ እንቆይ ቢላትም ፒሊን ግን እስካሁን እየሰራው ያለሁት ነገር ስህተት እንደሆነ አውቃለሁ፣ ነገር ግን ራስህን እንድትረጋጋ በማለት ስላሰብኩል ነው። አሁንም የማደርገው ነገር ስህተት እንደሆነ ፍጹም አውቃለሁ ትላለች። ቆይ ምኑ ላይ ነው ስህተቱ? እኔ ከአንቺ ጋር ጊዜ ማሳለፍ የለብኝም እንደ ሚስጥረኛ ይላታል። እሱ ትክክል ነህ፣ ነገር ግን አሁን ደግሞ ባለ ትዳርና የልጅ አባት ነህ። እባክህ እኔን የምትወደኝና የምታከብረኝ ከሆነ ምክሬን ሳትንቅ ጄሪ ልትንከባከባት ይገባል ትለዋለች። አንቺን ካስደሰተሽ እሺ አድርገዋለሁ ይላታል። በሚገባ በማለት እያዘነች ቢሆንም ተመልሳ ሄዳለች። በስተመጨረሻም ፔሊንም ቤት ውስጥ ስላልነበረችና ውጭ ስላደረች ማዕድ ላይ ተሰብስበው የት ነው ያለችው? አክስቴ አትመጣም እንዴ? በማለት ይጠይቃል። አምነን ዛሬ ውጭ ነው ያለችው፣ በድርጅቱ ሹፌርም ትመጣለች፣ ስለዚህ ተረጋጋ ትለዋለች። አምነን እሺ ብሎ ጠረጴዛ ላይ በተሰባሰቡበት ሰዓት ሲፈን አንድ ነገር ታወራለች። ይሄ ሰው ማን ነው የሚለው ጥያቄ ለቤተሰቡ ታስታውቅም፣ ነገር ግን ወላጅ አልባ እንደሌለውና አሁን ችግር ውስጥ እንዳለ እንዲሁም ማንኛውም ተላላኪ ስራ እንዲሰራለት እባክህን ስራ ስጠው፣ እኔ በዚህ በነበርኩባቸው ጊዜያቶች በጣም ደስተኛ ነኝ፣ እባክህን ቅር ማይልህ ከሆነ ትለዋለች። አምነንም በተፈጠረው ነገር ምን ሆና ነው? ችግር አለ? እስኪ ትንሽ ታሪክን አካፍለን ሲል ሙስጠፋ በሚያወራበት ሰዓት ሲፈን ቀበል ትልና እናቱም በቅርቡ በመኪና አደጋ ነው ያጣው፣ ለዚህም ደግሞ ታሞ ሆስፒታል ብዙ ጊዜ ቆይቷል። እኔን ከዛ በፊት በብዙ ነገሮች ሲረዳኝ ነበረ፣ ነገር ግን አሁን ህይወቱ እንዳልሆነ ሆኗለኝ። ለዚህ ደግሞ በምላሹ እኔ ልረዳው እፈልጋለሁ፣ እባክህን ያንተን መልካምነት አይቼ ነው ስትለው በየዋህነት አንደበቱ አምነንም ምንም ችግር የለውም እኔ እናንተ ያለንበት አንድ ነን፣ ስለዚህ እረዳሃለሁ፣ እንዳታስብ፣ ዘና በል ወንድሜ፣ አብሬህ ነኝ በማለት ያጽናናዋለኝ። ይህን ጊዜ ጄሪ በጣም ነበር የደነገጠችው፣ ምክንያቱም እናቱ በመኪና አደጋ እንዳልሞተች እና ታሪኳን በደንብ ስለምታውቅ ማለት ነው። በስተመጨረሻ እንግዲህ በሀሳብ ተስማምቶ አመሰግናለሁ ይለዋለኝ። ሙስጠፋም ሀሳቡን ተቀብሎታለኝ። ምንም እንኳን አማራጭ የሌላት ጄሪ ምንም መልስ ባለመስጠቷ አሁን የበለጠ ራሷን እየጎዳች ትገኛለች ማለት ነው። ሙስጠፋ ከክላሷ በሄደችበት በጄሪ ሄድና አብሬሽ ዛሬ አድራለሁ ይላታል። እሷም ባለትዳር ሴት ነኝ፣ እንዴት ይሄ ነገር አይታይም ሲል አይ ከልጅነቴ ያጣሁትን በሙሉ አሁን ላይ ዋጋሽን አስከፍልሻለሁ፣ የምፈልገውን አንድ ባንድ አደርጋለሁ ይላታል። በመሀል በሚከራከሩበት ሰዓት አምነን ይመጣል። አምነን ክላሱን ሲያንኳኳ እንግዲህ ማንም እንዳልከፈተለትና በሁለታቸው ጭቅጭቅ መካከል እንግዲህ አምነን ተረጋግቶ ቢያንኳኳ እንኳን ሙስጠፋ በድንጋጤ ወደ ሽንት ቤት ይሄዳል። ያላት አማራጭ ዘግይታ መክፈት ነበረ። ቆይ ለምንድን ነው በሩን የከፈትሽ ነው? ሲቀጥልስ ለምንድን ነው የቆለፍሽ ይላታል። ይሄ እኮ ቤቴ ነው፣ የልቴር ነው፣ ምንድን ነው መጣ ምናምን ብዙ ነገር ቀባጠረች ወዘተ ነገር ማለት ነው። በድንጋጤ ነው በነገራችን ላይ የነበረችው ጄሪ ማለት ነው። እና ሰው ሲደነግጥ ደግሞ የሚናገረን አያውቅም። አጅሬ ሙስጠፋ ደግሞ ሽንት ቤት ተገትሮ የእነሱን ጭቅጭቅ ይሰማለኝ። ጄሪ በጣም ትናደዳለች። ይሄ ነገር ፍጹም አላሰበችውም ነበረ። በስተመጨረሻ እንግዲህ ሽንት ቤት ቆልፋበት ወደ ክላሷ ትሄዳለች ማለት ነው። አምነንም ከፔሊን ጋር ባሳለፈው የፍቅር ላይፎች ውስጥ ተመስጦ ነበረ። በሌላ በኩል እሷን ያሳለፏትን ነገር እያየ ደስ ይለዋል። እሷም በምላሹ ከእሱ ጋር ያሳለፈቻቸው ነገሮች በማሰብ ደስታ ወደር አልነበረው። ፊቷ እንደ ኮከብ ያበራ ነበረ። ከዛም እንግዲህ አንድ ላይ ሲጠብቁት የነበሩት የጄሪና
ሙስጠፋ ግንኙነት አልተሳካላቸውም። አምነን ከተኛ በኋላ ቀስ አርጋ ሾልካ እንግዲህ ታስወጣዋለች። በመስተጨረሻም እንግዲህ ሲፈን እየጠበቀችው ነበርና ይህ ልጅ የት ገባ? በዚህ ምሽት የት ነው ያለው? በማለት በርበሩን ታይጀመር። በስተመጨረሻ እንግዲህ ሙስጠፋ ወደ ከሽንት ቤት ወጥተው በሳሎን አምነንን አስተኝታ ጄሪ ካስወጣቸው በኋላ ሲፈን ትቆጣዋለች። እኔ እኮ ሕፃን ልጅ አይደለሁም፣ ዘውር ዘውር እያልኩ ነበር፣ አንዳንድ ነገሮችን እያስተካከልኩ ነው ይላታል። እዚህ ላይ ክህደት ተፈጸመባት ማለት ነው። እንግዲህ በስተመጨረሻ አምነንና ፔሌን በጠዋት ተነስተው ሁለታቸውን ፊት ለፊት ይገናኛሉ። ስለ አዳራቸውም ይጠያይቃሉ። አዳሩ በጣም ደስ እንደሚልና እሷን እያሰበ በዛውም እንቅልፉን እንደተኛ ይነግራታል ማለት ነው። በመሀል ቃል አቋርጦ እንዴት በዚህ በጠዋት አንድ ላይ የተገናኛችሁ ይላትና እሱ የተለየ ዓለም አሳይሻለሁ አብረሽኝ ሆይ ይላታል። እሷም አመናጭቀው ትሄዳለች ማለት ነው። በሌላ በኩል ሙስጠፋና ጀሪ አንድ ላይ ቁመው እናያቸዋለን። ሙስጠፋ 500 ሺህ ብር ማሰጪ ከሆነ ሁሉን ነገር አፈርጥ ለአምነን እናገራለሁ ይላታል። አምነን አሁን ገንዘብ ስጠኝ ብለው እንዴት ብዬ እሰጠዋለኝ? ሁለት ደግሞ ምንም አይነት ብር የለኝም በብትለው እሱ ግን ካላመጣሽ በማለት ያስፈራራታል። አሁን እንግዲህ ፔሊን ያላት አማራጭ ለእናት ዛራ ሂዳ ቃል የሚባለው ሰው የምን አይነት ሰውን አክስቴ ዛራ ትላታለች። እሷም ምርጥ የአምነን ጓደኛ ነው፣ በክፉም በደጉም አብሮት ነው ያለ፣ እሱ ብቸኛው ጓደኛ ነው ስትላት ጥሩነቱን ትነግራታለች። ጄሪ አሁን ላይ ፔሊን ለማጥመድ እንግዲህ ወጥመድ ላይ እየጠመዘዘቻት ነው ያለችው። እዚህም ድርድር ላይ ያስገቧት ቃል ለገንዘብ ብሎ እንግዲህ ፔሊን ከእሱ ጋር እንድታደር ያደርጋታል ማለት ነው። በዚህም ሀሳባት ተስማምታ እንግዲህ እሽ ብላለች ማለት ነው። ፔሊን ከቃል ጋር ትሆናለች ወይስ ደግሞ ይሄ ሚስጥር ይፋ ሆኖ ትጋለጣለች የሚለውን በቀጣይ ፓርታችን የምናይ ይሆናል ማለት ነው። አሁን ላይ ትልቁ የመርሲልና የጄሪ ግጭት ደግሞ ሌላ ፓርት ላይ ያሳያችኋለሁ ማለት ነው። የምወዳችሁን የማከብራችሁ የኖላዊ ዩቲዩብ ቻናል ቤተሰቦቼ አብራችሁን ስትከታተሉ የነበራችሁ ከልብ እያመሰገንኩኝ በዛሬው ተወዳጅ ድራማ ላይ ምን ሀሳብ አስተያየት አላችሁ የሚለውን በድካም ድምፄ እንደሰራሁት አይናቃለሁኝ። ለዚህ ትልቅ ይቅርታ እየጠየኩኝ እንግዲህ እናንተን ሀሳብና አስተያየት ግን እፈልጋለሁ። ቴንኪዩ